በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የማቴዎስ ወንጌል ምዕራፍ 20 መንግሥተ ሰማያት ለወይኑ ቦታ ሰራተኞችን ሊቀጥር ማልዶ የወጣ ባለቤት ሰውን ትመስላለች። ከሰራተኞቹም ጋር በቀን አንድ ድሪም ሊሰጣቸው ተስማምቶ ወደ ወይኑ ቦታ ላካቸው። በ3 ሰዓትም በወጣ ጊዜ ሌሎችን በአደባባይ ቆሞ ሥራ ፈትተው አየም። እነዚያንም እናንተም ወደ ወይኑ ቦታ ሂዱና ስሩ፣ የሚገባውንም እሰጣችኋለሁ አላቸው። እነርሱም ሄዱ። ዳግመኛም በ6 እና በ9 ሰዓት ወጥቶ እንዲህ አደረገም። በ11 ሰዓትም መጥቶ ሌሎችም ቆመው አገኘም። ቀኑን ሁሉ ሥራ ፈታችሁ ለምን በዚህ ቆማችኋል አላቸው። እነርሱም የሚቀጥረን ስላጣን ነው አሉት። እርሱም እናንተ ወደ ወይኑ ቦታ ሂዱ፣ የሚገባውንም እሰጣችኋለሁ አላቸው። በመሸም ጊዜ የወይኑ ቦታ ባለቤት ሹሙን እንዲህ አለው፣ ሰራተኞቹን ጠርታ አስቀድመ ከኋለኞች ጀምረ እስከ ፊተኞች ድረስ ደሞዛቸውን ስጣቸው። በ11ኛው ሰዓት የቀጠሩትንም መጡና እያንዳንዳቸው 1 ዲናር ተቀበሉ። የቀደሙትም መጥተው ከነዚያ ይበልጥ ያገኙ መስሏቸው ነበር። እነርሱም እያንዳንዳቸው 1 ዲናር ተቀበሉም። ተቀብለውም በባለቤቱ ላይ አንጎራጎሩም፣ እንዲህም እያሉ እነዚህ ኋለኞች 1 ሰዓት ብቻ የሰሩ የቀኑን ድካምና ሐሩር ከተሸከምነው ከእኛም ጋር አስተካክላቸው። እርሱ ግን ከእነርሱ አንዱን እንዲህ አለው፣ ወዳጄ ሆይ አልበደልሁም፣ በ1 ዲናር ተስማምቼ የለምን? የሚደርስን ይዘህ ሂድ። እኔም ለዚህ ለኋለኛው እንዳንተ ልሰጠው እወዳለሁ፣ ወይስ በገንዘቤ የወደድሁትን ላደርግ መብት የለኝም? ወይስ እኔ ቸር ስለሆንኩ ዓይንህ ምቀኛ ናትን? እንዲሁም ኋለኞች ፊተኞች ይሆናሉ፣ ፊተኞችም ኋለኞች ይሆናሉ። የተጠሩ ብዙዎች የተመረጡት ጥቂቶች ናቸውና። ጌታችን ኢየሱስም ወደ ኢየሩሳሌም ሲወጣ 12ቱን ደቀ መዛሙርት ለብቻቸው ወሰዳቸው። በመንገድም እንዲህ አላቸው፣ እነሆ ወደ ኢየሩሳሌም እንወጣለን። የሰው ልጅም ለካህናት አለቆችና ለጻፎች ተላልፎ ይሰጣል፣ የሞት ፍርድም ይፈረድበታል፣ ለሕዝቡም አሳልፎ ይሰጡታል። እነርሱም ይዘብቱበታል፣ ይገርፉታል፣ ይሰቅሉታልም። በሦስተኛውም ቀን ይነሳል። ከዚህ በኋላ የዘብዴዎስ ልጆች እናት ከልጆቿ ጋር መጣች። ከእነርሱም አንድ ነገር እየለመነች ሰገደችለት። እርሱም ምን ትፈልጊያለሽ አላት። እርሷም እነዚህ 2 ልጆች በመንግሥት አንዱ በቀኝ አንዱ በግራ እንዲቀመጡ አድርግልኝ አለችው። ጌታችን ኢየሱስም መልሶ የምትለምኑትን አታውቁም፣ እኔ የምጠጣውን ጽዋ መጠጣት ትችላላችሁን? እኔስ የምጠቀመውን ጥምቀት ትጠመቃላችሁን? አላቸውም። እነርሱም አዎን እንችላለን አሉት። እርሱም ጽዋዬስ ትጠጣላችሁ፣ ጥምቀቴን ትጠመቃላችሁ፣ በቀኝና በግራዬ መቀመጥን ግን ከአባቴ ለተዘጋጀላቸው ነው እንጂ እኔ የምሰጥ አይደለሁም አላቸው። 10ሩም ሰምተው በ2 ወንድማማቾች ላይ አዘኑም። ጌታችን ኢየሱስ ጠርቶ እንዲህ አላቸው፣ አሕዛብን መኳንንቶቻቸው እንዲገዟቸው ታላላቆቻቸውም እንዲሰለጥኑባቸው አታውቁምን? በእናንተስ እንዲህ አይደለም። ነገር ግን ከእናንተ በላይ ሊሆን የሚወድ አገልጋይ ይሁናችሁ፣ ከእናንተም አለቃ ሊሆን የሚወድ ሎሌ ይሁናችሁ። የሰው ልጅ ሊያገለግል ሰውነቱንም ለብዙዎች ቤዛ አድርጎ ሊሰጥ እንጂ እንዲያገለግል አልመጣምና። ከኢያሪኮም በወጣ ጊዜ ብዙ ሰዎች ተከተሉት። እነሆ 2 ዕውራን በመንገድ አጠገብ ተቀምጠው ነበር። ጌታችን ኢየሱስም ሲያልፍ ሰምተው አቤቱ የዳዊት ልጅ ይቅር በለን እያሉ ጮኹም። ሕዝቡ ግን ዝም እንዲሉ ይቆጧቸው ነበር። እነርሱ ግን አቤቱ የዳዊት ልጅ ማረን እያሉ አብዝተው ጮኹም። ጌታችን ኢየሱስም ቆሞ ጠራቸውና ምን ላድርግላችሁ ትወዳላችሁ አላቸው። እነርሱም አቤቱ ዓይኖቻችን እንዲከፈቱ ነው አሉት። ጌታችን ኢየሱስም አዘነላቸው፣ ዓይኖቻቸውንም ዳሰሳቸው። ወዲያውም አዩትና ተከተሉት።
የቅዱስ ማቴዎስ ወንጌል ምዕራፍ 21። ጌታችን ኢየሱስ ወደ ኢየሩሳሌም ቀርቦ ወደ ደብረ ዘይት ወደ ቤተ ፋጌ በደረሰ ጊዜ ከደቀ መዛሙርቱ ሁለቱን ላከ። እንዲህም አላቸው፣ በፊታችሁ ወዳለች መንደር ሂዱ። ያን ጊዜም የታሰረች አህያ ከውርንጫዋ ጋር ታገኛላችሁ፣ ፍቱና አምጡልኝ። ምን ታደርጋላችሁ የሚላችሁ ቢኖር ጌታቸው ይሻዋል በሉም። ያን ጊዜ ይሰዷችኋል። ይህም ሁሉ የሆነው በነቢይ እንዲህ ተብሎ የተነገረው ይፈጸም ዘንድ ነው። ለጽዮን ልጅ እነሆ የዋህ ንጉሥሽ በአህያይቱና በአህያይቱ ውርንጫ ላይ ተቀምጦ ወዳንቺ ይመጣል በሏት። ደቀ መዛሙርቱም ሄደው ጌታችን ኢየሱስ እንዳዘዛቸው አደረጉም። አህያይቱና ውርንጫዋንም አመጡለት፣ ልብሳቸውንም በላያቸው ጫኑ። ጌታችን ኢየሱስም በእነርሱ ላይ ተቀመጠ። ብዙ ሕዝብ ልብሳቸውን በመንገድ ላይ አነጠፉም። ሌሎችም ከዛፎች ጫፍ ጫፍ እየቆረጡ በመንገድ ላይ ያነጥፉ ነበር። በፊቱ የሚሄዱትና የሚከተሉት ሕዝብም ሆሳዕና ለዳዊት ልጅ፣ በእግዚአብሔር ስም የሚመጣ ብሩክ ነው፣ ሆሳዕና በአርያም ያሉ ይጮኹ ነበር። ጌታችን ኢየሱስም ወደ ኢየሩሳሌም በገባ ጊዜ ከተማይቱ ይህ ማን ነው እያለች ታወከች። ሕዝቡም ይህ ከገሊላ ናዝሬት የመጣው ነቢዩ ኢየሱስ ነው አሉም። ጌታችን ኢየሱስም ወደ ቤተ መቅደስ ገብቶ በቤተ መቅደስ የሚሸጡትና የሚገዙትንም ሁሉ አባረረም። የገንዘብ ለዋጮችንም ወደ መደርደሪያ፣ የርግብ ሻጮችንም ወንበር ገለበጠም። ቤቴ ጸሎት ቤት ይባላል ተብሎ ተጽፏል፣ እናንተ ግን የሌባና የቀማኛ ዋሻ አደረጋችሁት አላቸው። በቤተ መቅደስ ዕውሮችና አንካሶች ወደ እርሱ መጡም። አንዳቸውም ያን ጊዜ ካህናት አለቆችና ጻፎች ያደረገውን ተአምራት ልጆቹንም በቤተ መቅደስ ሆሳዕና ለዳዊት ልጅ እያሉ ሲጮኹ ባዩ ጊዜ ደስ አላላቸውም። እነርሱም እነዚህ የሚሉትን አትሰማምን አሉት። ጌታችን ኢየሱስም አዎን እሰማለሁ፣ ከልጆችና ከሕፃናት አንደበት ምስጋናን አዘጋጀ የሚለውን ቃል ከቶ ያነበባችሁበት ጊዜ የለምን አላቸው። ትቷቸውም ከከተማው ወደ ቢታንያ ሄደ፣ በዚያም አደረ። በነጋም ጊዜ ጌታችን ኢየሱስ ወደ ከተማ ሲመለስ ተራበም። በመንገድም አጠገብ የበለስ ዛፍ አይቶ ወደ እርሷ ሄደም። ነገር ግን ከቅጠል ብቻ በቀር ምንም ፍሬ አላገኘበትም። እንግዲህ ወዲህ ለዘላለም ፍሬ አይኑርብሽ አላት። ያን ጊዜም በለሲቱ ደረቀች። ደቀ መዛሙርቱም አይተው ይህች በለስ እንዴት ወዲያውኑ ደረቀች ብለው አደነቁም። ጌታችን ኢየሱስም መልሶ እንዲህ አላቸው፣ እውነት እውነት እላችኋለሁ እምነት ቢኖራችሁ ባትጠራጠሩም በበለሲቱ እንደተደረገው ብቻ የምታደርጉ አይደለም፣ ነገር ግን ይህንን ተራራ ተነስተህ ወደ ባህር ተወርወር ብትሉት ይደረግላችኋል። አምናችሁ በጸሎት የምትለምኑትን ሁሉ ታገኛላችሁ። ወደ ቤተ መቅደስም ገብቶ ሲያስተምር የካህናት አለቆችና የሕዝቡ ሽማግሌዎች ወደ እርሱ መጥተው በማን ሥልጣን ይህን ታደርጋለህ? ይህንስ ሥልጣን ማን ሰጠህ? አሉት። ጌታችን ኢየሱስም መልሶ እኔም አንዲት ቃል እጠይቃችኋለሁ፣ የነገራችሁኝ እንደሆነ እኔም በምን ሥልጣን ይህን እንደማደርግ እነግራችኋለሁ አላቸው። የዮሐንስ ጥምቀቱ ከየት ነው? ከሰማይ ነውን ወይንስ ከሰው አላቸው። እርስ በርሳቸው ተነጋግረው እንዲህ አሉ፣ ከሰማይ ነው ብንለው እንኪያስ ለምን አላመናችሁበትም ይለናል። ከሰው ነው ብንለውም ዮሐንስን ሁሉም እንደ ነቢይ ያዩታልና ሕዝቡን እንፈራቸዋለን። እነርሱም አናውቅም ብለው መለሱለት። እርሱም እንኪያስ እኔም በምን ሥልጣን ይህን እንደማደርግ አልነግራችሁም አላቸው። ምን ትላላችሁ? አንድ ሰው ሁለት ወንድማማቾች ልጆች ነበሩት። ታላቁንም ልጄ ሆይ ዛሬ ወደ ወይኔ ቦታ ሂድና ሥራ አለው። ልጁም መልሶ እንቢ አለ። ኋላ ግን ተጸጽቶ ሄደ። ሁለተኛውም እንዲህ አለው። እርሱም እሺ ጌታዬ አለ፣ ነገር ግን አልሄደም። እንግዲህ ከሁለቱ የአባቱን ፍቃድ የፈጸመ ማናኛው ነው አላቸው። ፊተኛው ነዋ አሉት። ጌታችን ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ ቀራጮችና መንዝሮች ወደ እግዚአብሔር መንግሥት በመግባት ይቀድሟቸዋል። ዮሐንስ በጽድቅ ጎዳና ወደ እናንተ መጣ፣
አላመናችሁበትም። ቀራጮችና መንዘሮች ግን አመኑበት። እናንተም በኋላ በእርሱ ለማመን አይታችሁ እንኳን ንስሐ አልገባችሁም። ሌላ ምሳሌ ስሙ። ባለቤት ሰው ወይን ተከለ፣ ቅጥርም ቀጠረለት፣ መጭመቂያ አስቆፈረም፣ ግንብም ሰራለት፣ ለገባሮቹም ሰጧቸው ሄደ። የሚያፈራበት ወራት በደረሰ ጊዜም ከወይኑ ፍሬ ያመጡለት ዘንድ አገልጋዮችን ወደ ገባሮቹ ላከ። ገባሮቹም አገልጋዮቹን ይዘው አንዱን በበትር ደበደቡት፣ አንዱንም ገደሉት፣ ሌላውንም በድንጋይ መቱት። ከዚህ በኋላ ከቀደሙት የሚበዙ ሌሎች አገልጋዮችን ላከ። እነርሱንም እንዲሁ አደረጉባቸው። በኋላም ልጄንስ ሲፈሩት ይሆናል ብሎ ልጁን ላከ። ገባሮቹም ልጁን ባዩት ጊዜ እርስ በርሳቸው እነሆ ወራሹ ይህ ነው፣ ኑ እንግደለውና እርሱን እንውረስ ተባብለው ገደሉት። እንግዲህ የወይኑ ቦታ ባለቤት በመጣ ጊዜ እነዚህን ገባሮች ምን ያደርጋቸዋል? እነርሱም ክፎችን በክፉ ያጠፏቸዋል፣ ወይኑንም በየጊዜው ፍሬውን ለሚሰጡት ሌሎች ገባሮች ይሰጣል አሉት። ጌታችን ኢየሱስም እንዲህ አላቸው፣ በመጽሐፍት ያለውን ያነበባችሁበት ጊዜ የለምን? ግንበኞች የናቋት ድንጋይ የማዕዘን ራስ ሆነች። ይህችም ከእግዚአብሔር ዘንድ ሆነች፣ ለዓይኖቻችንም ድንቅ ናት። ስለዚህ እላችኋለሁ እግዚአብሔር መንግሥት ከእናንተ ትወሰዳለች፣ ፍሬዋንም ለሚያደርጉ ለአሕዛብ ትሰጣለች። በዚያችም ድንጋይ ላይ ይቀጠቀጣል፣ በላዩ የምትወድቅበትንም ትፈጨዋለች። የካህናት አለቆችና ፈሪሳውያንም ምሳሌዎቹን በሰሙ ጊዜ ስለ እርሱ እንደተናገረ አወቁም። ሊይዙትም ሲፈልጉ ሕዝቡን ፈሯቸው፣ በእነርሱም ዘንድ እንደ ነቢይ ነበርና። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ አንድ አምላክ አሜን።